አፄ ምኒልክ በ1914 እንደ አውሮፓውያን አቆጣጠር ከሞቱ በኋላ ልጅ ኢያሱ ቀጣዩ ንጉስ ሆኑ። ሆኖም ልጅ ኢያሱ ከስልጣናቸው ተሽረው ንግስት ዘውዲቱና ራስ ተፈሪ መኮንን ኢትዮጵያን በጥምረት እንዲያስተዳድሩ ተወሰነ። ንግስት ዘውዲቱ የኢትዮጵያን ጥንታዊ ወግና ልማድ እንዳይዛባ ለማድረግ ሲጥሩ፣ ራስ ተፈሪ ዘመናዊ ስልጣኔን ወደ ኢትዮጵያ ለማስገባት ደፋ ቀና ይሉ ነበር። እሳቸው ነባሩን ልማድ ሳይጥሉ ኢትዮጵያን የዘመነች አገር ለማድረግ የጀመሩት ውጥንና ተግባር ኋላ ለንጉሠ ነገሥትነት አብቅቷቸዋል። የልጅ ኢያሱ ታሪክ። ልጅ ኢያሱ በ1895 ውልደቱ በወሎ ክፍለ ሀገር፣ እድገቱ ደግሞ በወሎና አዲስ አበባ ነው። ተወልዶ ያደገው አያቱ ዳግማዊ ምኒልክ ንጉሠ ነገሥት በነበሩበት ዘመን ነው። ኢያሱ ባህለ ሃይማኖታዊና የቤተ ክህነት ትምህርት ተምሮ ቢያድግም ጥብቅ የሆነውን ንጉሳዊ ስርዓት የሚከተል አልነበረም። ከታዳጊነት እድሜው ጀምሮ ነፃ ሆኖ በማደጉ ግላዊ ሀሳቡን እንደፈለገ ያራምድ ነበር። የልጅ ኢያሱ እናቱ ወይዘሮ ሸዋረጋ ምኒልክ ሲሆኑ አባቱ ደግሞ ንጉስ ሚካኤል ናቸው። አባቱ ንጉስ ሚካኤል ለአፄ ምኒልክ ታማኝ በመሆናቸው ሴት ልጃቸውን ወይዘሮ ሸዋረጋን ለዝምድና ማጠናከሪያ አድርገውላቸው ልጅ ኢያሱ ተወለዱ። አባቱ ንጉስ ሚካኤል የመጀመሪያ ስማቸው መሐመድ አሊ ነበር። ውልደታቸውና እድገታቸው ወሎ ነው። የእስልምና ተከታይ ሆኖ እያለ አፄ ዮሐንስ አራተኛ ባወጡት አዋጅ ወደ ክርስትና ሃይማኖት ተከታይነት ተለውጠው ራስ ሚካኤል ተባሉ። በመቀጠልም በ1906 እንደኛ በፈረንጆች ደግሞ 1914 አፄ ምኒልክ የወሎ ንጉስ አድርገው ከሾሟቸው በኋላ ንጉስ ሚካኤል ተባሉ። ልጅ ኢያሱ በ1909 እንደ ኢትዮጵያን አቆጣጠር ለንጉስነት ታጩ። አፄ ምኒልክ በጽና ከታመሙ በኋላ በ1913 እንደ አውሮፓውያን አቆጣጠር ይፋዊ ባልሆነ ስነ ስርዓት ዘውድ ጭኖ ንጉስ ሆነ። ይሁን እንጂ ልጅ ኢያሱ ከኢትዮጵያ ኦርቶዶክስ ሃይማኖት መሪዎች ከመኳንንቶችና መሳፍንቶች ጋር ግጭት ውስጥ ገብቶ ነበር። የግጭቶቹ ምክንያቶች የሙስሊም ህብረተሰቦችን ደግፏል፣ ሙስሊሞችን በክርስቲያኖች ላይ አነሳስቷል፣ መደበኛውን ንጉሳዊ ስርዓት ተላልፏል፣ በህገ ወጥ መንገድ ከውጭ መንግስታት ጋር ዲፕሎማሲያዊ ግንኙነትን ፈጥሯል የሚሉ ናቸው። ብዙዎቹ ልጅ ኢያሱ ኢትዮጵያን ወደ እስላማዊ ሀገርና መንግስትነት ሊለውጣት እንዳቀደ ቢያምኑ፣ ይህ ግን ታሪክ አዋቂዎችን ያከራከራል። በ1916 እንደ አውሮፓውያን አቆጣጠር ልጅ ኢያሱ ለስራ ጉዳይ ከአዲስ አበባ ወጣ ባለበት ጊዜ መሳፍንቶችና የሃይማኖት መሪዎች አንድ ላይ በተሰበሰቡበት ወቅት የኦርቶዶክስ ክርስትና ሃይማኖቱን ለውጦ እስላም ሆኗል የሚል ክስ ቀረበበት። እናም በአስቸኳይ ከንግስናው እንዲሻር ተወሰነበት። ልጅ ኢያሱ ከንግስና መሻሩን ሲሰማ ሸሽቶ ወደ ወሎ አውሳ በረሃ ገብቶ ምሽግ ሰርቶ ተቀመጠ። ምሽጉም በመንግስት ጦር በመድፍ ሲደበደብ ከዚያ አምልጦ ትግራይ ግብጽያ ገዳም ውስጥ ገብቶ ተቀመጠ። ይሁን እንጂ የገዳሙ አስተዳዳሪዎች ለመንግስት አሳልፈው ስለሰጡት ሰላሌ ፍቼ በግዞት ተቀመጠ። ከሰላሌ ፍቼ አምልጦ
ጎጃም ሲገባ የጎጃሙ ባላባት ደጃዝማች ገሰሰ በለው ለማዕከላዊ መንግስት አሳልፎ ከሰጠው በኋላ በሐረር ጋራ ሙለታ ታስሮ እያለ በ1935 እንደ አውሮፓውያን አቆጣጠር ሞተ። የአሟሟቱ መንስኤ ግን እስካሁን አልታወቀም። ግማሾቹ ራስ ተፈሪ በተንኮል አስገደሉ ሲሉ፣ ግማሾቹ ግን ታሞ ሞተ ይላሉ። አባቱ ንጉስ ሚካኤል የልጃቸውን ከንግስና መሻር ሲሰሙ በልጄ ላይ የተደረገው ነገር ህገ ወጥ ነው፣ ልጄ ትክክለኛና ህጋዊ ወራሽ ነው በማለት ወደ ንጉሳዊ ስልጣኑ ሊመልሱት በማሰብ ብዙ ጦር ይዘው ከወሎ በመነሳት ወደ አዲስ አበባ ገሰገሱ። ይሁን እንጂ በሸዋ ሰላሌ ፍቻ አቅራቢያ በምትገኝ ሰገሌ በተባለ ስፍራ እንደ አውሮፓውያን አቆጣጠር በ1916 በንጉስ ሚካኤልና በማዕከላዊ መንግስት ጦር መካከል በተካሄደ ጦርነት ንጉስ ሚካኤል ተሸንፈው ተማረኩ። ብዙ ሰራዊታቸው አለቀባቸው፣ ገሚሱም ተማረከባቸው። በቤተ መንግስት ባለስልጣኖችና በሃይማኖት መሪዎች ጥያቄ ልጅ ኢያሱ ከስልጣን ከወረደ በኋላ ንግስት ዘውዲቱ ዋና ንግስት፣ ራስ ተፈሪ መኮንን አልጋ ወራሽና ባለሙሉ ስልጣን እንደራሴ ተብለው ተሾሙ። ንግስት ዘውዲቱ በአብዛኛውን ጊዜያቸውን በጾምና ጸሎት ሲያሳልፉ፣ ራስ ተፈሪ ግን ሙሉን አስተዳደራዊ ስራዎችን ያካሂዱ ነበር። በሁለቱ መካከል ላዩን ሰላም የሰፈነ ቢመስልም ውስጡን ግን የስልክ ሽኩቻዎች ነበሩ። ከጥንት አባቶች ወግና ልማድ አንወጣም የሚሉ መሳፍንትና የሃይማኖት መሪዎች ከንግስት ዘውዲቱ ጎን ሲቆሙ፣ ተራማጅ አስተሳሰብ የነበራቸው ወገኖች ደግሞ ከራስ ተፈሪ ጎን ነበሩ። ንግስት ዘውዲቱ ለዘውዳዊና ሃይማኖታዊ ስልጣን ምልክትነት ንግስት ተባሉ እንጂ ዋናው ስልጣን በራስ ተፈሪ እጅ ነበር። ራስ ተፈሪ አስተዳደራዊውን፣ የውጭ ግንኙነቱን፣ ወታደራዊ እንቅስቃሴውንና ኢትዮጵያን የማዘመን ስራ ይሰሩ ነበር። በንግስት ዘውዲቱ ዙሪያ ያሉ ወግ አጥባቂዎች በራስ ተፈሪ ማሻሻያዎች ላይ ጥርጣሬ ስላደረባቸው ተራማጅ ወገኖች የራስ ተፈሪን ኢትዮጵያን የማዘመን ስራ እንዳያግዱ ሰጉ። ሁለቱም በጥርጣሬ ስለተያዩ አንዳቸው የሌላቸውን እንቅስቃሴ በአይነ ቁራኛ የሚከታተሉ ሰላዮች ነበሯቸው። ጠላትነቱ ውስጡን ቢያይልም ወደ እርስ በርስ ጦርነት ግን አላመራም። ንግስት ዘውዲቱ በ1876 ከእናታቸው ከወይዘሮ አብቹና ከአባታቸው አፄ ምኒልክ በሸዋ ተወለዱ። እናታቸው ወይዘሮ አብቹ የሸዋ ኦሮሞ ናቸው ይባላል። እሳቸው ከቤተ ክህነት ቅስና ትምህርት የዘለለ ዘመናዊ እውቀት አልነበራቸው። የምዕራባውያን ስልጣኔን የሚቃወሙ ቢሆኑም ለድሆች ምጽዋት የሚሰጡ ቸር ነበሩ። እሳቸው በመጀመሪያ የአፄ ዮሐንስ አራተኛን ልጅ አርአያ ሥላሴን አግብተው በመቀሌ እየኖሩ እንዳለ ራስ አርአያ ሥላሴ የመተማ ጦርነት ሲቃረብ በንዳድ በሽታ ታሞ ሲሞቱ ወደ አዲስ አበባ ተመልሰው የእቴጌ ጣይቱን የወንድም ልጅ ራስ ኩክሰ ወሌን አግብተው መኖር ጀመሩ። ንግስት ዘውዲቱ በአብዛኛው አብያተ ክርስቲያናትን እና ገዳማትን በማሳነጽ ተግባር ላይ ነበር ያተኮሩት። ለአባታቸው ለአፄ ምኒልክ መታሰቢያነት የንግስት ዘውዲቱን ሆስፒታል ሲያስገነቡ የአፄ ምኒልክን ሐውልትም አሰርተዋል። እሳቸው ከፖለቲካዊ ማሻሻያ ይልቅ መንፈሳዊ እንቅስና ሃይማኖታዊ እንቅስቃሴ ላይ ነበር ያተኮሩት። ራስ ተፈሪ መኮንን ከንግስት ዘውዲቱ በተሻለ መጠነኛ ዘመናዊ ትምህርትን የቀሰሙ በመሆናቸው አልጋ ወራሽና ባለሙሉ ስልጣን እንደራሴ በነበሩበት ወቅት
ከ1924 እስከ 1925 በርከት ያሉ የውጭ ሀገራት ጎብኝተዋል። የጎበኟቸው ሀገራት እንግሊዝ፣ ፈረንሳይ፣ ኢጣሊያ፣ ቤልጅየም፣ ስዊድን፣ ግሪክ፣ ግብፅና ኢየሩሳሌም ናቸው። አንድ የኢትዮጵያ መሪ የውጭ ሀገራትን ሲጎበኝ እሳቸው በታሪክ የመጀመሪያው ናቸው። በጉብኝታቸው ወቅት አውሮፓ ውስጥ ያዩቸውን ዘመናዊ የፖለቲካ የአስተዳደርና የቴክኖሎጂ ስርዓት ወደ ኢትዮጵያ ለማስገባት ተነሳስተዋል። ከጉብኝታቸውም በኋላ ፓርላማን፣ የህግ መወሰኛ ምክር ቤትን አቋቋሙ። የመጀመሪያውን የኢትዮጵያን ህገ መንግስት አረቀቁ። ኢትዮጵያ በዓለም እንድትታወቅ አደረጉ። የንግድ ባንክን አቋቋሙ። ዘመናዊ ንግድን አቋቋሙ። ትምህርት ቤቶችን፣ ሆቴሎችንና ሆስፒታሎችን አስገነቡ። ዘመናዊ ትራንስፖርትን አቋቋሙ። የመጀመሪያዋን አውሮፕላን ወደ ኢትዮጵያ አስመጡ። ዘመናዊ የጦር መኮንኖች የሚሰለጥኑበትን የሆለታ ገነት የጦር ትምህርት ቤት አቋቋሙ። እሳቸው አልጋ ወራሽና ባለሙሉ ስልጣን እንደራሴ እያሉ 3 ዋነኛ ባላንጦች ነበሯቸው። እነሱም ፊታውራሪ ሀብተ ጊዮርጊስ ድነግዴ ወይም አባ መላ፣ ደጃዝማች ባልቻ በነፍሱና ደጃዝማች ብሩ አባውቃው ናቸው። 3ቱም ለውጥን የሚቃወሙ የንግስት ዘውዲቱ ደጋፊዎች ነበሩ። ፊታውራሪ ሀብተ ጊዮርጊስ ወይም አባ መላ አስቀድሞ ሲሞቱ፣ ደጃች ባልቻና ደጃች ብሩ ግን ታስረው ወደ ግዞት ተላኩ። ራስ ጉግሳ ወሌ የንግስት ዘውዲቱ ባል በ1931 የአውሮፓውያን አቆጣጠር በመንግስት ላይ አምፀው ሲነሱ አመፃቸው በመንግስት ጦር ተቀጨ። ራስ ጉግሳም በጦርነቱ ሲፋለሙ ሞቱ። ይህ ሁናቴ የወግ አጥባቂ ወገኖችን ይበልጥ አዳከመ። ንግስት ዘውዲቱ ከባላቸው እልፈት በኋላ በጸና ታመው በ1931 የአውሮፓውያን አቆጣጠር ሲሞቱ የእሳቸውና የራስ ተፈሪ ጥምር አገዛዝ አበቃ። ራስ ተፈሪም አፄ ኃይለ ሥላሴ ተብለው የንጉሠ ነገሥትነት ዘውድ በመድፋት ነገሱ። ከልጅ ኢያሱ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ድረስ የነበረው ዘመን በኢትዮጵያ ፖለቲካዊ ትግሎች እና ዘመናዊ ማሻሻያዎች የተደረጉበት ነበር። የአፄ ምኒልክ የልጅ ልጅ የሆነው ልጅ ኢያሱ ከንግስና መሻሩ በአፄ ምኒልክ የዘር ግንድ በኩል የነበረው ንጉሳዊ ስልጣን በከፊል አበቃ። ራስ ተፈሪ ከወግ አጥባቂ ወገኖችና ከሃይማኖት መሪዎች ብርቱ ተቃውሞ ቢገጥማቸውም በፍጹም ሳይበገሩ ኢትዮጵያን ዓለም ከደረሰበት ዘመናዊ ስልጣኔ ጋር እኩል እንድትጓዝ አድርገዋል። በ1923 እንደ ኢትዮጵያ አቆጣጠር ከንግስት ዘውዲቱ ሞት በኋላ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ተብለው ሲነግሱና ንጉሠ ነገሥት ሲሆኑ ዘመናዊት ዓለም አቀፋዊ ዕውቅናና ብሔራዊ አንድነት ያላት አዲሷ ዘመናዊት ኢትዮጵያ ተፈጠረች። ይህ ታሪካዊ ሽግግር የኢትዮጵያን ፖለቲካዊ መዋቅር ከመቀየር ባሻገር ዘመናዊት ኢትዮጵያን በመፍጠር ታሪክ ውስጥ ጉልህ ሚና ተጫውቷል። ውድ የቻናላችን ተከታታዮች እስካሁን በቀረበው ታሪክ እንደተደሰታችሁ ተስፋ እናደርጋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉት፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ግለጡልን። እስካሁን ስለተመለከታችሁ እያመሰግንን በቀጣይ ቪዲዮ እስከምንገናኝ ሰላም።